የብልጽግና ባለስልጣናት ጭምር ያለቁበት የባህር ዳር ዙሪያ ውጊያ ሰብአዊ ኪሳራ ይፋ ሆኗል። በመራዊ ከተማ የአካባቢው የብልጽግና ባለስልጣናትን ጨምሮ 7 የአገዛዙ ኃይሎች እርምጃ እንደተወሰደባቸው ፋኖ አረጋግጧል። በሌላ በኩል በሸዋ ግንባር ቆላና ደጋ ተራራዎችን የሸፈነ ሰፊ የድሮን ቅኝት ተደርጓል። የደህንነት ጥንቃቄ መልእክቶች ተላልፈዋል። ቀዳሚ የግንባር መረጃዎቻችን ናቸው። የፋኖ ኃይሎች ባህር ዳር ከተማን ቀለበት ውስጥ እያስገባ ያለ ተከታታይ ማጥቃት መፈጸማቸው በቀጠለበት ሁኔታ ከዚያው ባህር ዳር አንድ አነጋጋሪ መረጃ ወጥቷል። አገዛዙ 33,000 የፋኖ አባላት እጅ ሰጥተዋል ሲል በክልሉ ሰላምና ደህንነት ቢሮ በኩል ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በጉዳዩ ላይ ምላሽ ሰጥቷል። ለመሆኑ ከዚህ የቁጥር ቁማር ጀርባ ምን አለ የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ጦርነቱ ቢዝነስ ሆኗል። በዚህ ውስጥ ካድሬዎች፣ ሚሊሻዎች፣ የመንግስት ሰራተኞች ጭምር ይሳተፋሉ። አጥንተን ጨርሰናል፣ እርምጃ እንወስዳለን። ይህ ክስና ዛቻ የተሰማው ከአንድ የብልጽግና ወታደራዊ መኮንን ነው። መስመራዊ መኮንኑ የክልሉ ባለስልጣናት ጭምር ጦርነቱን ለከፍተኛ ገቢ ማግኛ እየተጠቀሙበት ነው ያለበትን መረጃ ይዘነዋል። በህወሓት ተገደው ስልጣን ሊያስረክቡ የ24 ሰዓታት ጊዜ የቀራቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለህወሓት የርክክብ ጥያቄ ምላሽ ሰጥተዋል። ጀነራሉ ስልጣኑ ከእጃቸው እንደሚወጣ አመላክተዋል። አመዛኙ የንግግራቸው ክፍል የስንብት ነው የሚሉ ወገኖች እንዳሉ ሁሉ ጀነራሉ ማድፈጥና ማዘናጋት፣ መቁረጥና መምታት ከውትድርና ህይወታቸው የቀሰሙት የፖለቲካ አመራር ባህላቸው ነው የሚሉት ወገኖች ታደሰ እያዘናጉ ነው የሚል የሴራ ትንተና በመስጠት ላይ ናቸው። አብራችሁን ስትዘልቁ ትሰሙታላችሁ። ፔንታጎን የአሜሪካን አስደንጋጭ የጦርነት ወጪ ይፋ አድርጓል። አሜሪካ በ39 ቀናት ጦርነት ብቻ 25 ቢሊዮን ዶላር ማውጣቷን ፔንታጎን አረጋግጧል። በሌላ በኩል ትራምፕ ከኢራን ጋር ከዚህ በኋላ ምንም ድርድር የለም ሲሉ መዛታቸውን ተከትሎ የአሜሪካ ጦር በኢራን ላይ ከባድ ዘመቻ ሊከፍት ነው የሚል ስጋት ተፈጥሯል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አገዛዙ የሚመካበትን አየር ወለድ ኮማንዶ ጨምሮ ከፍተኛውን ጦር ባሰፈረበት የሸዋ ቀጠና አዲስ ጥቃት ለመሰንዘር የቆላና ደጋ ተራራዎችን የሸፈነ የድሮን ቅኝት አድርጓል። በሸዋ በደጋማው የመንዝ ቀጠና፣ በቆላማው ይፋትና በተራራማው የአንኮበር ቀጠናዎች የድሮንና የአየር ቅኝት ተደርጓል። በይፋት ቀጠና ጥራጥር፣ ማፉድ፣ ራሳ፣ ሳሲት፣ አልዩ አምባ፣ ባሽ፣ መዘዞ፣ አጋምበር፣ አንኮበርና ሌሎች በርካታ የሸዋ አካባቢዎችንና ወደ ፋኖ ይዞታዎች አቅጣጫ ተከታታይ የድሮን ቅኝትና አሰሳ ከመደረጉ ጋር ተያይዞ የፋኖ ኃይሎችና ማህበረሰቡ ጥንቃቄ እንዲያደርጉ የደህንነት ጥንቃቄ መልእክት ተላልፈዋል። ይህ ሰፊ ቀጠናን የሚሸፍን የድሮን ቅኝት የቀጣዩ ዘመቻ አካል እንደሆነ ነው በወታደራዊ መረጃው ላይ የተመላከተው። ፋኖ በተቆጣጠራቸው ሰፊ የሸዋ ቀጠናዎች ከወትሮ በተለየ ህዝባዊ ውይይቶችን በማካሄድ የትግል መመሪያዎችን፣ ትዕዛዞችን እየሰጠ ባለበት በዚህ ሰዓት የተደረገው ተከታታይ የድሮን ቅኝት የአገዛዙን የበቀል ጥቃት ዝግጅት ጠቋሚ ስለሆነ ከወዲሁ ጥንቃቄ እንዲደረግ የመረጃው ምንጮች መክረዋል። በሌላ የግንባር መረጃ የብልጽግና ባለስልጣናትን ባስደነገጠው የባህር ዳር ዙሪያ የፋኖ ኦፕሬሽን የደረሰው እልቂት ዝርዝር መረጃ ይፋ ሆኗል። በባህር ዳር ዙሪያ መራዊ ከተማ ፋኖ በፈጸመው ልዩ ኦፕሬሽን የአካባቢው የብልጽግና አመራሮችን ጨምሮ ዋናው የአገዛዙ ተልዕኮ አስፈጻሚ መሪ ላይ እርምጃ እንደተወሰደባቸው የፋኖ ምንጮች አረጋግጠዋል። አፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር አባላት ወደ መራዊ ከተማ ምሽት ላይ ዘልቀው በመግባት የአስተዳደር ህንፃው አካባቢ ባሉ የብልጽግና ኃይሎች ላይ ጥቃት መሰንዘራቸው ድንጋጤው እስከ ባህር ዳር ርዕሰ መስተዳደር ቢሮ ድረስ የተሰማ ሲሆን እንዲህ አይነት የከተማ ልዩ ኦፕሬሽን የምርጫ ጊዜ ከመቃረቡ ጋር ተያይዞ በከፍተኛ አመራሩ ላይ ተጨባጭ አደጋ ደቅነዋል። ከመራዊው ጥቃት በተጨማሪ በትናንትናው ዕለት ከባህር ዳር በ10 ኪሎ ሜትር ርቀት በምትገኘው አንዳሳ ከተማ የፋኖ ኃይሎች በሰነዘሩት ማጥቃት መጠነ ሰፊ ሰብአዊ ኪሳራ መመዝገቡ ይታወሳል። ይህ ባህር ዳር ከተማን ቀለበት ውስጥ እያስገባ ያለ ተከታታይ ማጥቃት በከፍተኛ የፖለቲካና ወታደራዊ አመራሩ ላይ ስጋት የደቀነ ሆኗል። እንዲህ ባለ ከፍተኛ መደናገጥ ውስጥ የሚገኘው የብልጽግና አገዛዝ 33,000 የፋኖ አባላት እጅ ሰጥተዋል ሲል በክልሉ ሰላምና ደህንነት ቢሮ በኩል ተነግሯል። በብልጽግናው አለቃ አብይ አህመድ ታማኝነት ለማግኘት አማራን መግደል፣ ማስገደል፣ ማሰር፣ ማሳደድ የወንበር ዋስትናቸው የሆነው የብአዴን ብልጽግና ሹማምንት አንደኛው የሆኑት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊው እሸቱ የሱፍ ለአሚኮ በሰጡት ማብራሪያ ባለፉት 3 ዓመታት የትጥቅ ትግል እያደረጉ ከሚገኙት የፋኖ ኃይሎች መካከል ከ33,000 በላይ የሰላም አማራጭ ተቀብለው እጅ ሰጥተዋል ነው ያሉት። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት
መምሪያ ኃላፊ አርበኛ አስረስ ማረ በጉዳዩ ላይ በሰጠው ምላሽ አገዛዙ ቁጥር ለመድፈር ችግር እንደሌለበት በማስታወስ ሆኖ ይህ ቁጥር እንዲሁ እንዳልተገለጸ አስረድተዋል። እንደ አርበኛው መከራከሪያ የአገዛዙ ባለስልጣናት ለመልሶ ማቋቋም በሚል ለአንድ ሰው 240 ሺህ ብር ሂሳብ የሀገር ሀብት ይዘርፉታል ያለው። በዚህ ስሌት መሰረት 33 ሺህ ፋኖ እጅ ሰጠ በሚል በእያንዳንዱ ስም 240 ሺህ ብር በጀት በማስያዝ በ100 ሚሊዮን ብር የሚቆጠር ዘረፋ እየተፈጸመ እንደሆነ ነው አርበኛው በምላሹ ላይ ያመላክተው። በዚህ ቁጥር በነፍስ ወከፍ ተባስቶ የሚመጣውን ገንዘብ ካድሬዎችና ጄኔራሉ መካፈላቸውን ያመላክታል ያለው አርበኛው ህዝብ በመረጃው እንዳይደናገር እውነታውን ይወቅ ሲል መልእክቱን አስተላልፈዋል። በባህር ዳር ከተማ በ10 ኪሎ ሜትር ርቀት ተከታታይ ወታደራዊ ዘመቻዎችን በስኬት እየመራ የአገዛዙ የሎጂስቲክና የጦር ማዘዣ ማዕከል ከሆነችው በባህር ዳር በቅርብ ርቀት በሺዎች የሚቆጠሩ አርሶ አደሮችን በህዝባዊ መድረክ የመሰብሰብ አቅም የፈጠሩትን የፋኖ ኃይሎች ህዝባዊ ድጋፍና ተቀባይነት በማጣቱ ተዳክሟል የሚል መግለጫ በመስጠት ላይ የሚገኙት የአገዛዙ ባለስልጣናት ጦርነቱ ትልቅ የዘረፋ መሳሪያ እንደሆነላቸው መረጃዎች ያሳያሉ። ከሰሞኑ በወሎ ቤት አማራ ቀጠና በተካሄደ መድረክ አንድ መስመራዊ መኮንን የክልሉ ባለስልጣናት ጭምር ጦርነቱን ለከፍተኛ ገቢ ማግኛ እየተጠቀሙበት እንደሆነ በህዝብ ፊት ሲከሷቸው ታይተዋል። ቢዝነስ ስለሆነ ጦርነቱ እንዳይቋረጥ የሚፈልግ ውስጥ ላይ ከህዝብ ሰው አላቸው፣ ከመንግስት ሰራተኛ ሰው አላቸው፣ ራሱ ከመንግስት ፔሮል ፈርሞ የሚበላ ከካድሬ ሰው አላቸው። ይሄ ጥናቱን እንደጨረስን እርምጃ እንወስዳለን፣ እናውቋለን። እንዲህ ያለ ግልጽ ዛቻና ማስፈራሪያ የሚደርስባቸው የብአዴን ብልጽግና ባለስልጣናት የሚያገለግሉት አገዛዝ ሁኔታዎች ፈቅደውለት የፋኖ ኃይሎችን የማጥፋት በለስ ቢቀናው ቀጣይ ተረኞች እነሱ እንደሚሆኑ የኒህ ወታደራዊ መኮንን የመድረክ ላይ ንግግር አመላካሽ ነው። እንዲያም ሆኖ ከእምብርት ያልተሻገረው የብአዴን ብልጽግና አመራሮች በህዝብና በታሪክ ፊት በሆዳቸው ወድቀው ነገን አሻግረው ማየት ተስኗቸው በሬ ካራጁ ሆነው ሞታቸውን በመጠባበቅ ላይ ናቸው። በህወሓት ተገደው ስልጣን ሊያስረክቡ የ24 ሰዓታት ጊዜ የቀራቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ ለህወሓት የርክክብ ጥያቄ ምላሽ ሰጡ። ጀኔራሉ በምላሻቸው ስልጣኑ ከእጃቸው እንደሚወጣ አመላክተዋል። የህወሓት መፈንቅለ ስልጣን በይፋ ሊፈጸም 2 ጀንበር ሲቀሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በሪዮት ሚዲያ ቀርበው የስንብት የሚመስል ምላሽ መስጠታቸውን ተከትሎ ጉዳዩ የብዙዎች መነጋገሪያ ሆኗል። ለግምት ያስቸገሩት ጀኔራል አርብና ቅዳሜ እንደሚለይላቸው በንግግራቸው አመላክተዋል። አመዛኙ የንግግራቸው ክፍል የስንብት ነው የሚሉ ወገኖች እንዳሉ ሁሉ ጀኔራል ማድፈጥና ማዘናጋት፣ መቁረጥና መምታት ከውትድርና ህይወታቸው የቀሰሙት የፖለቲካ አመራር ባህላቸው ነው የሚሉት ወገኖች ታደሰ እያዘናጉ ነው የሚል የሴራ ትንተና በመስጠት ላይ ናቸው። ጀኔራሉ በአንድ በኩል የህወሓትን የሽምግልና ቡድን መፈንቅለ ስልጣኑን ርክክብ በሚል ቃል ተክቶ የርክክብ ጥያቄ በማቅረብ በአዎንታዊ መልኩ መልሰው ስልጣን ለማስረከብ መዘጋጀታቸው ሲሰማ፣ በሌላ በኩል የፌዴራል እገዛ ለመጠየቅ ፍላጎት እንዳላቸው ፍንጭ እየተሰጠ ባለበት ሁኔታ በፌዴራል ያለውን መረጃ የሚያስተባብል ምላሽ ሲሰጡ ተደምጠዋል። በቀዳሚነት ከብልጽግናው አለቃ አብይ አህመድ የደረሰኝ የሹመት ደብዳቤ የለም በማለት ልክ እንደ ህወሓት የግንኙነት ገመድ በጥሰናል አይነት አቋም ያሳዩት ጀኔራሉ ነገሮች ከቁጥጥር ውጭ ሆነዋል ብዬ ፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም። የሚሆነውን እናያለን ሲሉ የመጪዎቹን ቀናት ሁኔታ በንጥልጥል ትተዋቸዋል። ጀኔራሉን ማዕከል አድርጎ ሊፈነዳ የመጨረሻው ሰዓት የደረሰው ጦርነት በተመለከተም ጀኔራሉ ሳያስተባብሉ ስጋታቸውን እንዲህ አጋርተዋል። እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁ፣ የጦርነትን አስከፊነት በደንብ አውቃለሁ ሲሉ የሚጀምሩት ታደሰ ጦርነት ምክንያት አለኝ ብለህ ዘው ብለህ የምትገባበት አይደለም። የትግራይ ህዝብ አሁን ያለበት ሁኔታ ጦርነት የመሸከም ትከሻ የለውም። እኔም ህዝቡ ጦርነት አያስፈልገውም የሚል አቋም አለኝ። ችግሮቻችን ሁሉ ከጦርነት በመለስ መፈታት አለባቸው የሚል አቋም አለኝ ብለዋል። ጦርነቱ እሳቸውን ምክንያት አድርጎ ሊነሳ እንደሚችል ከሚሰጠው የስጋት ትንተና ጋር ተያይዞም ጀኔራሉ ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው ሲተዳደር ማየት ነው ብለዋል። ለመረዳት ፈታኝ የሆነ የተቆለፉ ቃላት የተሞሉ የጀኔራሉ ቃለ መጠይቅ የሰውየውን የፖለቲካ አመራር ልምምድ ያሳየ ነው የሚሉት የጉዳዩ ተከታታዮች ጀኔራሉ የትግራይ የፖለቲካ ቀውስ በአውራጃዊነት ማዕበል መናጡ ጭንቀት የፈጠረባቸው ይመስላል ይላሉ። ጀኔራሉ በቃለ ምልልሳቸው አክለው የድሮ ምክር ቤት መልሰው
መልሰናል በሚል እየተደረገ ያለው የአንድ ወገን እንቅስቃሴ እኔ አላምንበትም። ትግራይንም ችግር ውስጥ ይከታታል ብዬ አምናለሁ። ከዛ ግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠ ብዙ ሀሳብ ያለው አለ። እሱን እንሰብስበውና ትግራይን ወደ ተሻለ ምዕራፍ ለማሸጋገር እንጨነቅ። ወደ ጦርነት የሚወስድ የብደት አካሄድ ትተን አጋጣሚውን ለመልካም እድል እንጠቀምበት ሲሉ ኑዛዜ የሚመስል መልእክት አስተላልፈዋል። በዚህ ንግግራቸው ውስጥ የአንድ ወገን ውሳኔ በሚለው ኃይለ ቃል ከድርጅታዊ ሁኔታ በላይ በትግራይ የገነነውን የአውራጃዊ ፖለቲካ የሚገልጽ ነው የሚሉት ወገኖች ከዚህ ቀደም የጄኔራሉ ደጋፊ የሆኑ ሰዎች በማህበራዊ ሚዲያ መድረኩ የጄኔራል ታደሰ ወረደ ኃጢአት ከአድዋ አለመወለዱ ነው ሲሉ ውስጣዊ አውራጃዊ ቡድንተኝነትን መንገሱን መተቸታቸውን ያስታውሳሉ። ጄኔራሉ በተለያየ አሰላለፍ አኩርፎ የተቀመጠ ብዙ ሀሳብ ያለው አለ ሲሉ ያስቀመጡት እውነታ ይህንን ክፍፍል ጠቋሚ ስለመሆኑም አመላካሽ ነው ይላሉ የቃለ መጠየቁ ታዛቢዎች። በመጨረሻም ጄኔራሉ ህወሓት በአክሱም የማዕከላዊ ኮሚቴ ውሳኔ መሰረት መፈንቅለ ስልጣኑን በሚፈጽምበት ሰዓት ከመቀሌ ሸሽተው ሊወጡ እንደሚችሉ ለቀረበላቸው ጥያቄ በጭራሽ ይህ አይታሰብም ሲሉ ወታደራዊ ስብዕናቸውን ያሳየ ምላሽ ሰጥተዋል። ለማን ትቼ ነው ከመቀሌ የምወጣው? ወዴት ትወጣለህ? አሚን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደል? እሱ አይሆንም። አንደኛ ያ ነገር አይደገምም። አርቲስት የፈለገው ይሁን ያ ነገር አይመጣም። ጄኔራሉ አክለውም ከነገ ሚያዝያ 23 ቀን ጀምሮ በተከታታይ ቀናት ከሚፈጸመው የህወሓት መፈንቅለ ስልጣንና አስተዳደር አፍርሶ ሌላ አስተዳደር የመተካት የምክር ቤቱ ስብሰባን ተመርኩዞ ሁለት ነገሮች ሊከሰቱ እንደሚችሉ ፍንጭ ሰጥተዋል። የመጀመሪያው በህወሓት አመራሮች መካከል መከፋፈል ይፈጠራል የሚል ስጋታቸውን ያሳያል። ሁለተኛው የህወሓት አመራሮችን የእርስ በርስ ፍጅት በዝምታ እሳቱን ሲሞቅ የቆየው የፌዴራል መንግስት ዝምታውን የሚሰብረው መንግስት አፈረሳችሁ ብሎ ሊወስድ የሚችለውን እርምጃ የጠቆሙበት አውድ ነው። ጄኔራሉ ነገሩ ከቁጥጥር ውጭ ሆነ ብዬ ከፌዴራል ኃይል እንዲገባ ጥያቄ አልቀረበልኝም፣ ማቅረብም አልፈልግም ሲሉ ቢናገሩም የብልጽግና ኃይል አዲስ ጦር ወደ ሰሜን ማንቀሳቀሱ አስግተዋል። ታደሰ ለሰፊው አድማጭ ተመልካች እንዳይገባው ቆልፈውት በወረዱት ቃለ መጠይቃቸው በቀጣይ ከሚፈሰው ደም ንጹህ ነኝ የሚል የስንብት ቃል ለታሪክ እንዲቀመጥላቸው የፈለጉ ይመስላል የሚሉት የጉዳዩ ተከታታዮች ከዚህ መልእክት ጀርባ አንዳች የጦርነት ድግስ መኖሩን ግን ሳይጠቁሙ አላለፉም። ብልጽግና በበኩሉ ምክትል ኤታማዦር ሹሞች ጄኔራል አበባው ታደሰን ወደ ግንባር በመላክ ደቡብ እዝን ሲያበረታቱ የሚያሳይ የጦርነት ጊዜ ቅስቀሳ ፕሮፓጋንዳውን ከወዲሁ ጀምሮ ታይቷል። የአስመራው ገዢ ለብልጽግናው አለቃ አብይ አህመድ በይዘቱ ጠንካራ የሆነ ምላሽ ሰጥተዋል። በሌላ በኩል የኤርትራ አሜሪካ የዲፕሎማሲ ግንኙነት እየተሻሻለ ባለበት በዚህ ወቅት እዚያው አሜሪካ ውስጥ የሚገኘው የኤርትራ ኤምባሲ በሰጠው የአቋም መግለጫ ግንኙነቱን የሚያጣጥሉ አካላትን በይፋ አስጠንቅቋል። የኢትዮ ኤርትራ ወታደራዊ ውጥረት ዳግም ባገረሸበት በዚህ ሰዓት የአስመራው ገዢ የብልጽግናው አለቃ አብይ አህመድን በልዩ ሁኔታ የሚያስጠነቅቅ መግለጫ በማስታወቂያ ሚኒስተሩ በኩል አውጥተዋል። መግለጫው አብይ አህመድ በቅርቡ የባህር በርን አስመልክቶ የሰጡትን መግለጫ በመኮነን ይጀምራል። ከቀይ ባህር ጋር በተያያዘ አብይ በቅርቡ ያገዛዛቸው ልሳን በሆኑ ሚዲያዎች ላይ በሰጡት መግለጫ ላይ ኤርትራን እንደ ሀገር ሳይቆጥሩ የሉዓላዊነት ጥሰትና ህገወጥ የይገባኛል ጥያቄ ማንሳታቸውን በማስታወስ አካሄዳቸውን ጦርነት የመፍጠር ምክንያት መሆኑን ገልጾ የኤርትራ ማስታወቂያ ሚኒስተር ከሷል። ሚኒስተሩ ጠቅላይ ሚኒስተሩን ጨምሮ አጠቃላይ የብልጽግና ገዢዎች የባህር በር ጥያቄን እንደ ህልውና ጉዳይ አድርገው እያቀረቡ ያሉት በጎረቤት ሀገራት ሉዓላዊነትና የግዛት አንድነት ላይ የተቃጣ አደገኛ ድርጊት በመፈጸም ነው በማለት ነው ክሱን ያጠናከረው። የኢትዮጵያን የባህር በር ጉዳይ መላው ህዝቧ የሚደግፈው አጀንዳ ቢሆንም አብይ የሚከተሉት የጦርነት ፖሊሲና ትንኮሳ ተኮር ንግግር ግን ሁሌም የሰላምን መንገድ በሚመርጠው ህዝብ ዘንድ አልተወደደም። ይህንን ተከትሎ ለጉዳዩ ትኩረት ነፍጎት ይታያል። በሌላ በኩል የኤርትራ አሜሪካ ግንኙነቱን ተከትሎ እዚያው አሜሪካ ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ጠንከር ያለ መግለጫ ወጥቷል። መግለጫው በኤርትራና አሜሪካ መካከል ሊኖር ስለሚችለው ዲፕሎማሲያዊ መቀራረብ የሚሰነዘሩ ትችቶችንና ትንታኔዎችን የተዛቡ ሲል አጣጥሏል። ኤምባሲው በዎል ስትሪት ጆርናል ላይ የወጣውን ዘገባ ዋቢ አድርጎ በሰጠው መግለጫ ኤርትራ በአፍሪካ ቀንድ የቀይ ባህር ቀጠና ላይ ያላትን ስትራቴጂካዊ ጠቀሜታ መቀበሉን አረጋግጦ ገንቢ የሆኑ ግንኙነቶችን ለማደናቀፍ ግን የተመረጡ ትረካዎችንና አሉታዊ አመለካከቶችን እያራመደ ይገኛል ሲል ተችቷል። መግለጫው የኤርትራን ወቅታዊ የዲፕሎማሲ አቋም የሚያንጸባርቅ ሲሆን የማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀልም መረጃውን በማጋራት ጉዳዩ በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ከፍተኛ ትኩረት እየተሰጠው መሆኑን አረጋግጠዋል። ኤምባሲው በመግለጫው ላይ አክሎ እንደገለጸው አንዳንድ ራሳቸውን አዋቂ አድርገው የሚሾሙ ተንታኞች በማህበራዊ ሚዲያና በተለያዩ የመገናኛ ብዙኃን የሚረጩት መረጃ የተከፈለላቸው ሎቢስቶች ስራ እንጂ ገለልተኛ ትንታኔ አይደለም ሲል ከሷል። ኤምባሲው በስም ያልጠቀሳቸው አካላትን ጊዜ ያለፈ
የተላለፈባቸውን መሰረተ ቢስ ክሶችን በማንሳት በሁለቱ ሀገራት መካከል የሚታየውን አዎንታዊ ግንኙነት በጥርጣሬ እንዲታይ ለማድረግ እየሰሩ መሆኑን በመግለጽ አስጠንቅቀዋል። ኤምባሲው ኤርትራ ከአሜሪካ ጋር ለሚኖራት ማንኛውም ግንኙነት ዝግጁ መሆኗን በማረጋገጥ ይህ ግንኙነት ግን በጋራ መከባበርና እውነተኛ መረጃ ላይ እንዲመሰረት አሳስበዋል። ኤርትራ ለሀገራዊ ሉዓላዊነት፣ ለዓለም አቀፍ ሕግጋትና ለሰላማዊ አብሮ መኖር ያላትን ጽኑ አቋም የተነተነው የኤርትራ ኤምባሲ የሀገሪቱ ቀጠናዊ ፖሊሲ በዋናነት ህጋዊ የደህንነት ስጋቶችንና በምስራቅ አፍሪካ የቀይ ባህር ተፋሰስ ላይ ዘላቂ መረጋጋትን ለማምጣት በሚያስችሉ ቁልፍ ጉዳዮች መመስረቱን ገልጸዋል። ይህም የኤርትራ አቋም የተነተነው ኤምባሲው በተለያዩ ወገኖች የሚሰነዘሩ ቀስቃሽ ድምጾች ከመደበኛ ፖሊሲ ውይይቶች ትኩረቱን ለመቀልበስ የሚደረጉ ጫጫታዎች ናቸው ሲል በመግለጫው ከማጣጣሉ ባለፈ አስጠንቅቋል። ኤምባሲው በመግለጫው የኤርትራ አሜሪካን ግንኙነት ከጥግ ለማድረስ ተስፋ መሰነቁን አመላክተዋል። ፔንታጎን የአሜሪካን አስደንጋጭ የጦርነት ወጪ ይፋ አድርጓል። አሜሪካ በ39 ቀናት ጦርነት ብቻ $25 ቢሊዮን ማውጣቷን ፔንታጎን አረጋግጧል። በሌላ በኩል ትራምፕ ከኢራን ጋር ከዚህ በኋላ ምንም ድርድር የለም ሲሉ መዛታቸውን ተከትሎ የአሜሪካ ጦር በኢራን ላይ ከባድ ዘመቻ ሊከፍት ነው የሚል ስጋት ተፈጥሯል። ከ2 ሳምንታት የተኩስ አቁምና ከሁለተኛ ዙር ድርድር አለመሳካት በኋላ ጦርነቱን እየመራ ያለው የአሜሪካ ሴንትራል ኮም ፈጣን፣ አጭርና ከባድ ምት ያለውን ዘመቻ በኢራን ላይ ልከፍት ነው ብለዋል። ጦሩ አጭርና አደገኛ ያላቸውን ቀጣይ ጥቃት በኢራን ላይ ለማድረግ ዝግጅት ላይ መሆኑን የሚያሳዩ መረጃዎች በመውጣት ላይ ናቸው። በጉዳዩ ላይ አግዚየም የተሰኘ የዜና ምንጭ ከወታደራዊ ምንጮች ሰማሁኝ ብሎ ባሰራጨው ዘገባ መሰረት ሴንትራል ኮም ቴሄራንን ወደ ድርድር ለመመለስ የሚያስችል ጥቃት ለመሰንዘር አቅዷል። በጦሩ ለትራምፕ የቀረበው እቅድ ፕሬዚዳንቱ ገና እንዳላጸደቁትና ኢራን ላይ ሌላ አስገዳጅ ጥቃት ከመሰንዘር ይልቅ ውጤታማ የመሰለውን የኢራን የባህር ንግድ እንቅስቃሴ የማገድ ተግባር ለመቀጠል አቅደዋል። ትራምፕ ከድብደባ ይልቅ ማነቆ ይሻላል፣ እንዳሳማ አንገታቸው ተይዟል ማለታቸውን ዘገባው አመላክተዋል። ኢራንን መልሶ የመደብደብ እቅዱ ግን ጠረጴዛ ላይ መሆኑን ፕሬዚዳንቱ ገልጸዋል። ከዚህ ጋር ተያይዞ ትራምፕ ከኢራን የቀረበላቸውን ወሳኝ የመደራደሪያ አማራጭ ባጭሩ ውድቅ አድርገውታል። ትራምፕ ኢራን ያቀረበችውን አዲስ የሰላም ውይይት ጥሪ ውድቅ ማድረጋቸውን ለአክሲዮስ በሰጡት ቃለ ምልልስ አስታውቀዋል። ኢራን በመጀመሪያ የሆርሙዝ የባህር ወሽመጥ እንዲከፈትና በሀገሪቱ ላይ የተጣለው የባህር ላይ እገዳ እንዲነሳ የኒውክሌር ድርድሩ እንዲቆይ የሚል ፕሮፖዛል አቅርባ ነበር። እንዲያም ሆኖ ትራምፕ ይህንን ሀሳብ ፈጽሞ እንደማይቀበሉት ገልጸው ኢራን የኒውክሌር ፕሮግራሟን በሚመለከት ግልጽ የሆነ ስምምነት ላይ እስካልደረሰች ድረስ የባህር ላይ እገዳው ተጠናክሮ እንደሚቀጥል ተናግረዋል። ትራምፕ እገዳው ከቦምብ ድብደባ ይልቅ ውጤታማ መሆኑን፣ ኢራንን ወደ ድርድር ጠረጴዛ ለማምጣት ትልቁ መሳሪያ መሆኑን በመግለጽ በኢራን ላይ ትልቁን ዘመቻ እንደከፈቱ አረጋግጠዋል። ይህ በእንዲህ እንዳለ አሜሪካ ለ39 ቀናት ከኢራን ጋር ባደረገችው ጦርነት ብቻ $25 ቢሊዮን ማውጣቷን የአሜሪካ መከላከያ ተቋም ፔንታጎን በይፋ አስታውቋል። የአሜሪካ መከላከያ ሚኒስተር ፒት ሄግሴት በአሜሪካ ምክር ቤት በነበራቸው ሪፖርት በርካታ አጨቃጫቂ የተባሉ ጉዳዮችን ሲያነሱ ታይተዋል። በሪፖርታቸው በጉልህ ከፍ ብሎ የታየው የጦርነቱ ወጪ ነው። በትራምፕ የጦር ሚኒስተር የተባሉት መከላከያ ሚኒስተሩ ፒት ሄግሴት የኢራን ጦርነት ከተጀመረ በኋላ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት ቀርበው ማብራሪያን ሲሰጡ ይህ የመጀመሪያቸው መሆኑን መረጃዎች አመላክተዋል። የመከላከያ ኃላፊው ረቡዕ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር የጋራ ጦር አዛዦች ኃላፊ ጀነራል ዳንኬን እና ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ጁሊ ሰርተስ ጋር በመሆን ነው። ሄግሴት ባደረጉት የመክፈቻ ንግግር የተጋፈጥነው ትልቁ ጠላት የዲሞክራቶችና የተወሰኑ ሪፐብሊካኖችን የሽንፈት ቃላቶች ነው በማለት የምክር ቤት አባላቱን ከሰዋል። በፔንታጎን የፋይናንስ ክፍል ዋና ኃላፊ የሆኑት ሀርትስ በሰጡት ማብራሪያቸው እስካሁን ለጦርነቱ $25 ቢሊዮን ወጪ መደረጉን ይፋ አድርገዋል። ሀርትስ በዚሁ ማብራሪያቸውም አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው ብለዋል። ጦርነቱ ዛሬም ድረስ ያልተቋጨ በመሆኑ አሜሪካ ከዚህ በኋላ ለሌሎች አስደንጋጭ የሆኑ ተጨማሪ ወጪዎች እንደሚጠብቋት ተገምተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር